በፍየል ታረሰ ደኔ በበግ ተበራየ ደኔ የሚለው ሙዚቃ ታውቁታላችሁ አይደል? ቅመሞች እንዴት ናችሁ? ደህና ናችሁ? አህለን ወሳህለን አህለን መተናል ስላላችሁ ከኩሽናችን አንቀርም እኛ አንቀርም ትላላችሁ። ባይዘዊ ሮመዳን ላይ ሁሌ ነው ታውቃላችሁ አጀና የምትሰሩት አይደለ? ሁልጊዜ እንዴ እሱን ነው የምትሰሪ ምናምን ትላላችሁ ማለት ነውና አብዛኛውን ጊዜ እሱና ሾርባ ነው የሚጠቀሙት ማለት ነው። ለዛ ስለሆነ ነው እየሰራው የምመጣ ከካሜራ ጀርባ ያው አላደረሰኝ እያለ ነው። በዛ ላይ ደግሞ ማለት ነው አዎ እዛ ላይ ደግሞ አላደረሰኝ ስለሚል እንደዚህ እየሰራው እስኪ አንዳንድ ነገር እናወራለን ብዬ መጥቻለሁ። ምንድነው ወዴት ነው ምናምን ካላችሁ እኔ ማለት ነው ስለነ በጎች ነው ማወራ። ከአሁን በኋላ አብርሽ ሩታ ሳይሆን የምላቸው በጎች ናቸው። እኔ በጎይ ነው የምላቸው። ከዚህ የበለጠ በግ ምን አለ ማለት ነውና እንደምላችሁ ስራ ስለሚበዛብኝ ሮመዳን ላይ የኛ ቤት በጣም የትልቅ ቤት ነው። ስራ ይበዛል። ልጆች የልጅ ማለት ልጆች ይመጣሉ ምናምን እዛ ልጅ አለ ምናምን በቃ እንደዛ ተሰብስበው ስለሚመጡ አረቦች ደግሞ ታውቃላችሁ ብዙዎች ናቸው፣ እንደኛ ትንሽ አይደሉም ማለት ነውና ምግብ በጣም ብዙ ይሰራል ምናምን ለዛ ስለሆነ አያዳርሰኝም። እና ምን ልላችሁ ፈልጌ ነው ቪዲዮዋቸውን አላየውም ብዙም ግን ማታ ላይ 30 ደቂቃ አረፍኩ። 2 ደቂቃም ቲክታክ ላይ ሾፍ አደርጋለሁ። እንዴ ሱስ ስለሆነ ሱስ ነው በቃ ይሄ ሶሻል ሚዲያ በእርግጥ አይፈረድብንም። ረጅም ዓመት የተቀመጠን ስልካችን ነው ዘመዳችን ሁሉም ነገራችን ማለት ነውና ቪዲዮዋቸውን አይቸው ነበረ ማለት ነው። ይሄ በግ ማለት ነው አብርሽ በግ የሚባለውና ያቺ ውርጋት ማለት ነው። ቪዲዮዋቸው ተቆራርጦ ተለቆ በስማም ሳየው በጣም ነው ያፈርኩትም የደነገጥኩት። የምር በቃ ለቤተሰብ ክብር የሚባል ራሱ አቁመዋል ብዬ ራሱ እኔ ራሴን በጣም ታዘብኩት። ጌታ ነው የምላችሁ። እኔ ቤተሰቦቻችሁ ይሄንን ቪዲዮ ሲያዩት ምንድነው የሚሉ ይቅርታ አድርጉልኝና ቤተሰብ በዚህ ልክ በስማም ቢቀርስ እውነቴን ነው የምላችሁ። በጣም በዛ ማርም ሲበዛ ይመራል። ጌታ ነው የምላችሁ። በጣም ነው ያበዙት እነዚህ ጅሎች ማለት ነው። የምር እግዚአብሔር ለቤተሰብ ራሱ ክብር የላቸው ምናምንና ውሃ እያጠጣችሁ ምናምን እየሳመችሁ እየተሳሳሙ በዚህ ልክ ወይኔ እኔ በጣም የሚያሳዝኑኝ አባቱ የሱም እንደዛው የሷ ቤተሰብ አላት ሰራች ቤተሰብ የላትም። ይቅርታ አድርጉልኝና ጌታ ነው የምላችሁ። በዚህ ልክ እየተጃጃለ በቃ በጣም ተጃጃለ። እኔ ግን አሞት አላልኩ የምር ቪዲዮውን ሳይዚህ አብርሽም ማለት ነው አሞታል ጤነኛ አይደለም ነው ያልኩት። ይቅርታ አድርጉልኝና ማለት ነው በጣም ታሟል ብዬ ነው ያሰብኩት እንጂ በዚህ ልክ የፈለገው ብርኔ ቢሆን እኔ ይቅርታ አድርጉልኝና እንደዚህ አልሆነም። ጌታ ነው የምላችሁ። በጣም ነው የተጃጃሉት በዚህ ልክ ረብስ ማሙል ለመፍስ ቅዱስ እኔ ምኑን ከምን ብዬ እንደምል ራሱ ግራ አጋብተውኛል እውነት ለመናገር ማለት ነው። በዚህ ልክ ለቤተሰብ ክብር የላቸውም። ተመልካችማ ምስኪን ተንቋል። ለምን ተመልካች እንኳን ችግር የለውም። ምክንያቱም እኛ ራሳችን አሽቃባጭ ስለሆንን ችግር የለውም። አሽቃባጮች ስለሆንን ትክክል ስለምንል በየቦታው እኛን ከናቁን ቆይተዋል። ግን ደግሞ ለቤተሰብ እውነቴን ነው የምላችሁ ቤተሰብ በጣም መከበር አለበት። ቤተሰብ ክብር ነው የምር። በዚህ ደረጃ እንደዚህ መሆኑ አግባብ ነው። እኔ ግን ይቺው እህት የላትም ወንድም የላትም ቤተሰብ የላትም። ሄርሜላ ተብዬዋ ከአሁን በፊት ያችን ነጻነት እኮ አፏን ስትከፍት ማርያምን ወንድሟ እንዴት አፏን አዘግቶ ራሱ እንዴት እንዳስተዋት ታውቃላችሁ እንጂ ዝም ቢላት እኮ ትቀጥል ነበር። ይሄም ይቀጥላል። እሱም ለምን እነሱ አጀንዳ ነው የሚፈልጉት ባይዘው ወይ ማለት ነው። ስለዚህ አጀንዳ ስለሚፈልጉ ወደ አጀንዳቸው ይቀጥላሉ። ነገር ግን አንዳንዴ ወንድ ልጅ ተወልዶ ካልሆነ እንዳባቱ ቀሚስ አልብሳችሁ አውሉት ከቤቱና ይባላልና ስለዚህ ጀግና ወንድ ስለሆነ የምናባሽ ሶሻል ሚዲያ ነው ብሎ በጥፊ ሲላት ይሄው ጠፋሽ ቪዲዮ ትሰራለች እንዴ? እኔ ሰብስክራይብ አድርጌታለሁ አላረኳትም አላቅም እና ጠፋች። ምክንያቱም በወንድሟ ምክንያት ነው የጠፋችሁ እንደዛ ሲናገራት አያችሁ። እቺ ግን ወላ ቤተሰብ የላት ወርጋጥ ማለት ነው። ሄርሜላ የምትባል ቤተሰብ የላት ምን የላት ለምንም አታስብ ባለጌ ምናምን የምር ጣሪ ትግስቱን ስጠኝ። እኔ እንጃ በዚህ ልክ ፈጣሪ የምር ይሄ ሁሉ እንግዲህ የተንቢ ስራ ነው። የተንቢ ባይዘው ምን ታርግ? በርግጥ የተንቢ እንላለን እንጂ የተንቢ ምን ታርግ? ይሄው ለነ ኤፍሬም ለነ ማርክ አሁን ይሄ ማርክ የሚባለው ጨዋ ነው የምር። ይቅርበኝ ብሎ በዚህ የመጣ ገንዘብ ይቅርብ ብሎ ጨዋ ነው ነው ሚና አላልኩም ዊና አውይስ የቤተ ክርስቲያን ሰው ስለሆነ እንደዚህ ብልግና አይመቸውም ባይዘው ማለት ነው። አብረሽ ግን እኔ እንጃ ለጓደኞቹም ለሀረብስማ እኔ ምኑን ከምን እንደምላችሁ አላውቅም። ለማንኛውም ሴትዮ የመጣ ይመስለኝ ጋይስ አውሮቻ ሳልጨርስ ያ ሰላም እና ሰላማችሁ ይብዛልኝ። ይሄን ያለው ነገር እሺ። ሽቶ ሸተተኝ ትምጣ አላውቅም ግን መታለይ መሰለኝ ከንቱ ሴትዬ ማለት ነው። እና ለማንኛውም እንግዲህ ምን ማድረግ አልችልም። ይሄን ያለው ነገር በተረፈ ሁላችሁም ሰላማችሁ ብዝት ትረፍረፍ ይበልልኝ። ብዙ ወሬ ያላወራባችሁም ያለው ነገር ይሄ ነው እላችኋለሁ ጋይሶችዬ።
ሀሳብ አስተያየት ካላችሁ እንቀበላለን። ሰብስክራይብ ስለምታደርጉኝ አመሰግናለሁ። አሁንም ሰብስክራይብ አድርጉኝ እሺ ውዶች፣ ማሮች፣ ፍቅሮች። ቴንኪዩ። አዎ ቴንኪዩ ቴንኪዩ ነው የምላችሁ። ሌላ ምን እላችኋለሁ? እና ይሄን ያለው ነገር ላወራችሁ ነበር። በነገራችሁ ላይ ሴቱ እየመጣ ተገረሙም። ቆይ አሁን ለምን አትተኝም? ኧረ ተይኝ። ወይ ስራ አታግዝ፣ ወይ ስራ እኮ አታግዘኝ። የሚያስጠላው ነገር ስራ ብታግዘኝ ችግር የለውም፣ ግን ወይ ስራ አታግዘኝ ወይ ምን አታግዘኝ። ተነስታ ኔ ትላለች። ዛሬ በጣም ዘግይቻለሁ። ስራው ራሱ ለምንድን ነው አስጠላኝነት? ስራ ራሱ ልችታለኝ። እኔማ ውይ እንደው እግዚአብሔር አምላክ ከአረብ ሀገር ኩሽና የሚያስወጣን ወንድ እንደው ፈልግልን። እውነት ለነገሩ የአሁኑ ወንዶች እንኳን ኩሽና ላይ ያስወጡ ምንም አይፈልጉም። እና ለማንኛውም ይሄን ያለው ነገር ሌላ ምንም አልልም። ሀሳብ ካላችሁ እንቀበላለን። ኤቭሪባዲ ጋይዝ። አዎ ሀሳብ አስተያየት ካላችሁ እንቀበላለን። በተረፈ ሁላችሁም ቴንኪዩ። ፈጣሪ ሀገራችን ኢትዮጵያን ሰላም ያደርግልን። እንግዲህ እንደምታውቁት በየትኛውም ዓለም እንዳርቻ ላይ ዓለም በጣም እየተጨናነቀ ነው። በስደትም ሀገራችን ኢትዮጵያ ላይ እንግዲህ ጋሞ የሚባለው ደግሞ ሀገር እንደምታውቁት እጅግ በጣም በሚያስፈራ ሁኔታ፣ በጣም በሚዘገን ሁኔታ እያየነው ነው ማለት ነው። እውነት ለመናገር ከእንደዚህ አይነት ነገር ፈጣሪ ይጠብቀን። የምር በጣም ነው የሚያሳዝን። በቃ ዓለም በብዙ ነገር ነው እየፈተነችን ያለን። እኛም ተንኮሉን ለመስራት ወደኋላ አለንም። ዓለምን ቢሆን በብዙ ነገር እኛን እንትን እያለችን ነው የምለው። እና እግዚአብሔር በቃ ይበለን። የምር በጣም ነው የሚያሳዝነው ያለው ነገር፣ የምንሰማው የምናየው በቃ ከአቅማችን በላይ ነው ያለው ነገር። በተረፈ ግን ይሄ ነው የምላችሁ። ሌላ ሰላማችሁ ይብዛ። እናመሰግናለን። ወሬ ያለበዛባችሁ በሄዶች